አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ይበልልን። ዛሬ እንግዲህ በአዲስ ሳይት ተከስተናል። እንደምትመለከቱት የዩቲዩብ ቻናል አዲስ ነው የጀመርነው። እንግዲህ አዲስ በመሆናችን መጠን ያለንን ሳይት እያስጎበኘናችሁ እንገኛለን እና እንደዚህ እንደምትመለከቱት ይሄ ቤት እንግዲህ ጅብሰሙ ስንት እንደጨረሰና በምን አይነት ዲዛይን እንደተሰራ አሳያችኋለሁኝ። እንደምትመለከቱት ጽድት ባለ ስራ ቀለል ባለ ስራ ነው የተሰራው። እንደምትመለከቱት ሴራሚኩ እየተሰራ ነው። ቀጣይ ላይ ደግሞ የሴራሚኩንና የማብራት የቀለሙን እንሰራላችሁ ይሆናል እያንዳንዱን። አሁን እንግዲህ እንደምትመለከቱት ቤቱ ቻክ ላይ ነው ያለው። ቻኩም በእርግጥ ይሄ ጥቁርቁሩ ሴራሚክ ሲሰራ የተረጫጫበት ነገር ነው። እሱ በብርጭቆ ወረቀት ይታሻል በኋላ ላይ። እንደምትመለከቱት እንግዲህ ይሄ ሳሎን ነው። ሳሎኑ 7x5 ነው። ጽድት ያለ ቤት ነው ሳሎኑ እንደምትመለከቱት ማለት ነው። እና እንደዚህ አይነት ስራ ማሰራት ለምትፈልጉ ስልካችን በማንኛውም በቲክቶክም በማንኛውም ማናገር ትችላላችሁ። እንዲሁም ፌስቡክ ላይ አለን። ዩቲዩብን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። ሌስጎ 1000 ለማስገባት እኔን እንግዲህ በአክብሮት ጠይቃችኋለሁኝ። እናም እንደምትመለከቱት ይሄ የሳሎኑ መጋረጃ ነው። መጋረጃ ማለት ወሳኝ የሆነ ስራ ነው። መጋረጃ ከሌለው ቤቱ ብረቱ ይታያል፣ የዛን ጊዜ ያስጠላል ማለት ነው። እንግዲህ ሴራሚኳ አረርቲ የሚለው ሴራሚክ ነው። ቀጣይ የምሰራላችሁ ይሆናል። ሳሎኑን ጽድት አድርገን ጨርሰናል። ዋጋውን መጨረሻ ላይ ማስቀምጥላችሁ ይሆናል። እቺ በረንዳ ናት። እንግዲህ በረንዳ ስራ ስለሆነ በረንዳ ዝም ብለ ኖርማል ቻክ ነው ያደረግነው። እንደምትመለከቱት እቺ ኪችን ናት። ኪችን ነው። ኪችኑ እንግዲህ እንደምትመለከቱ ወደ ውጭ ወደ ሽንት ቤት መገናኛ ነው። ኪችኗም እንደምትመለከቱ በአልሙኒየም ነው የተሰራችው። ልሙጥ ዲዛይን በአልሙኒየም ነው የተሰራው። በጣም ነው የሚያምረው። እንግዲህ ቀጣ ላይ እለቅላችኋለሁኝ። እስከዛ ድረስ እንግዲህ ሰብስክራይብ እያደረጋችሁ እንዳዘነጉ ሰብስክራይብ ማድረጋችሁን እና እንደዚህ ጽድት ያለ ኪችኗ ደግሞ 3x5 ናት። 3x5 ማለት ትልቅ ነው። አሁን እኛ ሀገር ላይ በተለይ ወሎ አካባቢ ላይ እንደ ሳሎን የምንጠቀማት ቤት ናት እና ባለቤቱን ተደስቶ ፏ ብሎ እንደ ጽድት ማለ መልኩ አስረክበናል። መሀል ላይ ቢም ነበረ። ቢሙን አጥፍተን ነው እንደዚህ ያደረግነው እና ኦሬዲ ማሰራት ለምትፈልጉ ደውሉልን፣ አናግሩን። ማንኛውንም ጥያቄ ካላችሁ አሳውቁን በኮሜንት፣ እንዲሁም እየደወላችሁ መጠየቅ ትችላላችሁ። የኪችን ቤቱ ደግሞ ወደዛ እንዲፈስ ነው። እንደዚህ ማለት ለምትመለከቱ በእጅ የምነካከው ቢቢሲ ነው። ይሄ ከኋላ ዞሮ ወደ ሽንት ቤት እንዲገባ ነው እጥጣቢው ምናምን። አሁን ደግሞ ቀጣይ እንደምትመለከቱት ይሄ እንደምትመለከቱት ደግሞ ብሬከር ነው። ብሬከር ለሁሉም መቆጣጠሪያ፣ የሶኬቱ ለብቻ፣ እንደዚሁ ደግሞ የማብሪያ ማጥፊያው ለብቻ፣ እንዲሁም የአምፖሎቹ የእያንዳንዱ የምንጠቀማቸው ነገሮች በዚህ ነገር ነው መቆጣጠር የምንችለው። አደጋ ቢፈጠር እንዲሁም ደግሞ አንዳንድ ብልሽት ቢኖሩት በእነዚህ በብሬከሮች መታወቅ ይችላል። ብሬከር ከሌለው ቤት በጣም አደጋ ነው። አንድ ሶኬት ቢበላሽ ሙሉ ቤቱ ይቃጠላል ማለት ነው። ወይም ደግሞ የተበላሸበት ቦታ አይታወቅም ማለት ነው። እና እንደምትመለከቱት አሁን ሴት ሳሎን ውስጥ ገብተናል፣ ወይም ደግሞ መኝታ ክላስ ገብተናል። እንደምትመለከቱት ዲዛይኗ ፏ ባለች መልኩ ተሰርታለች። ጽድት ያለች ናት። እስቲ እዩልን። እኛን ራስን መካብ እንዳይሆነ ቤቢዬ ነው። እናንተ ደግሞ የሚኖራችሁን ሀሳብ ብትገልጹልን ደስ ይለናል። ዲዛይኗ እንደምትመለከተው ፏ ነው። እንዲሁ እንደምትመለከቱት እንግዲህ ሙሉ ቤቱን እያሳየናችሁ እንገኛለን። አሁን እንግዲህ ወደ ዋጋው እንሄዳለን። ዋጋው ጅብሰሙ እስከ 200 ምናምን ሺህ ብር ጨርሷል። ጅብሰሙ ማቴሪያል የተገዛበት ብቻ፣ እቺ ሸዋር ቤት ናት። ማቴሪያል የተገዛበት ብቻ እስከ 200 ሺህ ብር ደርሷል። እንዲሁም ደግሞ ጥቃቅን የማብሪያት ምናምን ሁሉም የማብሪያት እቃ ምናምን የተገዛ የማብሪያት ገመዱ፣ ሶኬቱ፣ እንትኑ የባለሙያው ምናምን እስከ አልሙኒየሙ ደግሞ አጠቃላይ እስከ ጅብሰሙ እስከ እጃችን ከ500 ሺህ ብር በላይ ጨርሷል። ከ500 ሺህ ብር በላይ ጨርሷል። ይሄ ቤት ፊኒሽንጉ ወደ 7 ክላስ አለው። ከሰባቱም እንግዲህ አልሙኒየም አለ። የአልሙኒየም ብቻ እስከ 40 ሺህ ብር ጨርሷል። አልሙኒየም ማለት እቺ የምትገጠመው ቤት ማለት ነው። አልሙኒየም እስከ 40 ሺህ ብር ጨርሷል።
ገመዱም ደግሞ እንደዚሁ እስከ 100 ምናምን ሺህ ብር ጨርሷል። የእጅ ባለሙያ አለ፣ እንዲሁም ደግሞ የኛ እጅ አለ። እንዲሁ ባይዞ እኛ ሀገር ላይ የእጅ ቀለል ያለ ነው፣ ብሩ ቀላል ነው። ማቴሪያል የምንገዛባቸው ነው ውዱ እና እንደምትመለከቱት እስከ 500 ሺህ ብር ባለው ጨርሷል። እስካሁን ድረስ ትልቅ ቤት ነው። 2 ማህበር ቤት የሚሆን ቤት ነው። ባይዞ 2 ማህበር ቤት ማለት 2 ቤት ማለት ነው። 2 ቤት ይሆናል። ይሄ ቤት ቢሸነሸን ፎቅ ቤት ነው። እንደምትመለከቱት ጽድት አድርጎ ነው የተሰራው እና እንደዚህ አይነት ስራ ማሰራት ለምትፈልጉ ሰዎች ከኛ ጋር ኮኔክት አድርጋችሁ መስራት እንችላለን። በየአገሩ እየተንቀሳቀሰን እንሰራለን። አሁን እንግዲህ እቺ የልጆች ክላስ ናት እንደምትመለከቱት፣ ወይም ደግሞ እንዲሁ ማንኛውም ሰው ሲመጣ ማረፊያ ትሆናለች። ጽድት ባለ ስራ ነው የተሰራችው። ይሄም በአልሙኒየም ነው ባይዜ ሁሉም ክላስ አልሙኒየም አለው። ፏ ተደርጎ ነው የተሰራው ማለት ነው። እና ቀጣይ ላይ ደግሞ የሴራሚኩን መሰራላችሁ ይሆናል። እንደምትመለከቷት እቺ ደግሞ 3 በ5 ናት። እንዲሁም ደግሞ ያው መኝታ ክላስም የልጆች ክላስ መሆን ትችላለች። እቺንም እዚህ ጋር ስንሰራ አልሙኒየም ተጠቅመናል። ሸዋር ቤት አላት እዚሁ ለማንኛውም ነገር ትሆናለች። እቺ ኤሏ ቦታ ላይ 1 ሜትር ወይም ደግሞ ሜትር ከ20 ብትሆናት። ሸዋር ቤቱን እንደምትመለከቱት የተሰራ ነው ያለው። ሴራሚኩን ደግሞ ተሰርቶ ወይም ደግሞ ማብሪያቱ ተገጣጥሞ ሁሉም ሲያበቃ እስከ ውሃው ባለው ነገር እምሰራላችሁ ይሆናል። ይሄ ጥቋቁሩ የምታዩት ደግሞ መጨረሻ ላይ ቻክ ስለተደረገ የቻኩ ስላልደረቀ ነው እንጂ ሌላ ነገር አይደለም። እና በየአገሩ እየሄድን እንሰራለን። እኛን ማሰራት ለምትፈልጉ ሰዎች ስልካችን እናስቀምጥላችኋለን። ደውሉልን። በማንኛውም ሶሻል ሚዲያ እንገኛለን። በተለይ ለአረብ ሀገር እህት ወንድሞች ይህ መረጃ ይጠቅማችኋል ብዬ ተስፋ አለኝ እና ዩቲዩብን ሰብስክራይብ እያደረጋችሁ ተከታተሉን። ማንኛውንም ስራ እንለቅላችኋለን። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። እናንተ መለከቷት እንግዲህም አልቃለች። እንግዲህ ሙሉ ቤቱን አይታችሁታል። አልሙኒየም ተገጥሞበታል። አልሙኒየም ማለት ይሄ ነው። እቺ ደግሞ ኮሪደር ናት። ጽድት አድርገን የሰራናት ኮሪደር ናት። በጣም ትልቅ ነው። ባይዜ ኮሪደሩ ብቻ 2 ክላስ የመሆን ቻንስ አለ ማለት ነው። ይመቻችሁ።